ነው። ስለዚህ ጀስት ተጠራጠራች ምናምን የሚለውን ነገር እዛ ያዘው። ሌላ ጊዜ አሸውደንም ሐቂቀተን ማለት ነው። በደንብ አድርገን ተው ብዙ አታናገረኝ። በቃ ጨረስ። አዎ ምክንያቱም ማለት ነው አንተ የጳውሎስ ፍሬ ነህ። ጳውሎስ ምን ይላል መሰለክ ሮሜ ላይ ምዕራፍ 7 ላይ እኔ ምንድን ነው አምላክን ለማክበር እኔ ብዋሽ ለምን ዋሸ ምንድን ነው እከሌ ለምን ዋሸ ብዬ ለምን እወገዛለሁ እያለ ይናገራል። ለእግዚአብሔር ብዬ ዋሻለሁ ያለውና አንተ ልታስተምረኝ ነው? ቆይስ ኧረ በደንብ ማስተምር የውላችሁ አያቻል ወላሂ ሐቁን ሲያፈርጠው ባይብልን አንተ ልታስተምረኝ ነው። ተመለከተ ወደ መልሱ ትገባለህ ወይ? አያህ ተመልከት ሐቁን እንድትናገር ነው ማለት ነው። በቃ አመለጠው ታውቃላችሁ። አመለጠው አንተ ልትነግረኝ ነው እንዲህ አላለም? አትገባም ወይ? ትገባለህ አትገባም? ወደ መልሱ አይቪ ለምን አይ ክርስቲያን ነኝ በቃ ግን ክርስትና ላይ መጠየቅ አልፈለግም ካልክ እኮ እኛ ችግር የለብንም፣ ጥያቄህን እናስተናግዳለን። ግን እንደዚህ አሁን አንተን ሌላ ቤት ላይ የሚያይ ሰው እስልምና ላይ የሆነ ነገር ስታወራ ሲያይ የምርም ሙስሊም ነው የሚመስለው እና ኡማው እንዲጠም ደግሞ አንፈልግም። ለዛ ግልጹን ተናገር እና ጥያቄ የፈለከውን ጥያቄ ጠይቅ። ወላሂ ችግር የለውም። ይኸው ሳቢር ሙከሚል አለ፣ ሁሉም ተጋግዘው ይመልሱልሃል። ምን ትላለህ አይቪ? ወላሂ ለማንኛውም አመሰግናለሁ። ይሄ ሳቢር አይደለም የኔን ጥያቄ ሊመልስ ይቅርና አቀራሩ ራሱ ሰላም አለይኩም ምንም ጥሩ አይደለም። ሰላም አለይኩም ሁላችሁ እና ያው ለማንኛውም አመሰግናለሁ። ወአለይኩም ሰላም። እስቲ ሰላም ብያለሁ ወገናችን። ክርስቲያን ነኝ ማለት ሙስሊም ነኝ ብለሃል። ሰላም ብያለሁ። እንዴት ነህ? እንዴት ነህ? አይሰማል? አሜውትን ፊዛንቴ አትችልም ሳቢር አንዴ እኔ ነውራኝ እስቲ እንዴት ከእሱ ጋር እንጨርስና ወደ አንተ መጣ። አይችልም ብለሃል እኮ እሱማ ጥያቄን መመለስ አይችልም ብለሃል። ሳቢርን እስቲ ከኔ ጋር አውራ አንዴ። ስለማልችል ከሙከሚል ጋር አውራ። እሺ ቆይ አልችልም አለ በቃ አንተ ታርግና ተቀመጥ። ኧረ ቆይ ተው አንዴ ቆይ እስቲ እሱማ አይችልም የኔን ጥያቄ መመለስ አይችልም አልኩህ እኮ። ከማይችል ሰው ጋር ምን ትሰራለህ? ቆያ አልችልም ይበልና እዚህ ያለው ሰው የሚስማና ከዛ በኋላ እንቀጥላለን። ካንተ አለ እኮ አለ ለስንት ጊዜ አለ። እሺ እዚህ ጋር ያላችሁ ስንት ሰዎች? 133 ሰዎች። እኔ ይህን ሐቅ ምክንያቱም ራሱ መስክሮ እንዲሄድ ይፈልጋለኝ። ሳቢር ምንም አያውቅም፣ ኢንሻአላህ ገና ተማሪ ነው። ስለዚህ ከሙከሚል ጋር ቀጥል። እሺ ኦኬ አሁን ክርስቲያን አንተ ማን ነበር? ሙስሊም ነህ? ጥያቄ አለኝ ትመልስልኛለህ? ቆይ አንዴ ሙስሊም ነህ ወይ? በመጀመሪያ አዎ ሙስሊም ነኝ። አንተ ሙስሊም ነህ? ኦኬ ኢየሱስ ፍጡር ነው በል እስቲ። ሙስሊም ነው ወይ አንተ? ኢየሱስ ፍጡር ነው በል እስቲ። አንተ ሙስሊም ነው ወይ? አዎ እኔ ሙስሊም ነኝ። ኢየሱስ ፍጡር ነው በል እስቲ። ሙስሊም ነህ? እሺ አይ እኮ ጥያቄ አለኝ። ሙስሊም ከሆነ ለሙስሊም እኮ ኢየሱስ ፍጡር ነው በል አንዴ። ቆይ እሺ ይኸው እኔ ሙስሊም ነኝ። ኢየሱስ ፍጡር ነው አንዴ። ኢየሱስ ፍጡር ነው። ኦኬ ኢየሱስ ባሪያ ነው በል። የአምላክ ባሪያ ነው በል። ልጠይቀው ወይስ እኮ ኢየሱስ የአምላክ ባሪያ ነው በል። ልጠይቀው ወይስ ትመልሳለህ? አትመልስም? አዎ እመልስልሃለሁ፣ ግን በል እስቲ ኢየሱስ የአምላክ ባሪያ ነው በል። ስመልስልህ ልደር በል። እሺ በል። ትመልሳለህ? አትመልስም? እመልስልሃለሁ በል ያልኩህን በል። በመጀመሪያ ጥያቄን ትመልሳለህ? አትመልስም? ወደ ጥያቄው ልግባ እኮ እመልስሃለሁኝ። እንደ አማርኛ እኮ ነው ያወራያለሁት። ግን ኢየሱስ ባሪያ ነው በል። ኢየሱስ ባሪያ ነው በል። እንዴ እባክህ እመልስሃለሁኝ እኮ። ቢስሚላህ ምን ሆነህ ነው? እስቲ በል። ሙስሊም ከሆንክ በል። ምን ያሸማቅቃል? እንደዚህ እኮ ሙስሊም ከሆንክ ምን ያሸማቅቃል? ኢየሱስ ባሪያ ነው ለማለት ወደ ጥያቄ ልግባ ወይ እኮ ትሄዳለህ። ቆይ ትጠይቃለህ። የፈለግከውን ጥያቄ ትጠይቃለህ። አንተ ጥያቄ አይደለም። አዎ አልኩህ እኮ
እሺ ባሪያ ነው በል እስቲ ባሪያ ነው በል። ኢየሱስ ባሪያ ነው በል እስቲ። አዎ ባሪያ ነው። አብዱላህ ባሪያ ነው። እሺ አመሰግናለሁ። ኢየሱስ ክርስቶስ እንደኔ ወንድ ልጅ ነው በል እስቲ። ጨረስክ? ይኸውላችሁ በቃ ላለመጠየቅ መቼም እንደዚህ የምትፈሩት ነገር በል ኢየሱስ ክርስቶስ እንደኔ ወንድ ልጅ ነው በል። አትችሉም ሲጀመር ማለት ነው። እነማን ናቸው የማይችሉት? እነማን ናቸው የማይችሉት? ለመደባበቅ ነው 10 ምናምን ጥያቄ እኮ አይደለም። እነማን ናቸው የማይችሉት? ሙስሊሞች ናቸው ጥያቄ የማይሰሙ ሲጀመርም ማለት ነው። አይደለም ሙስሊሞች መልስ መመለስ አይችሉም ነው ያልከው? የለም በነገራችን ላይ እኮ አንዴ ተረጋጋ እስቲ፣ አንዴ ተረጋጋ፣ አንዴ ኧረ ተረጋጋ፣ አንዴ ተረጋጋ እስቲ፣ አንዴ እባክህ ተረጋጋ። ምንም ነገር እሺ ተረጋጋ። እሺ ቆይ አንዴ እሺ ተረጋጋ እኮ እናውራ። እሺ ተረጋግተን እናውራ። አንዴ ይዘላለሁ እንደፈለግህ አውራ። በቃ ችግር የለም። ኦኬ ጥያቄ ምንድን ነው? እሺ ጠይቀው። ጠይቅ። ያው ኢየሱስ ፍጡር ነው ብለሃል። ኢየሱስ ባሪያ ነው ብለሃል። ቀጥል። እሺ ጥያቄን ቀጥለው። ጥያቄን ጠይቀው ገናችን። እሺ እንግዲህ ያው እሱ በመጀመሪያ ጥያቄ የጀመርኩለት አንድ ጥያቄ ያው ዘ ወርድ ኦፍ ጋድ ተብሏል ወይ ኢየሱስ ኢየሱስ ተብሏል ወይ ስለው አይ ቃል የሚለው ነገር የለም ተባብለን ከብቻ ሳይጫዋለሁ ቃል የሚለው። አሁን ጥያቄን ጠይቅ። እሱን ተውና ከሱ ጋር ያወራውን ተውና ጥያቄን በቀጥታ ጠይቅ። እየጠየቅኩ ነው። አንተ ብቻ እየጠየቅኩ ነው። እና በቁርአን መሰረት ያለ ቃል ነው ኢየሱስ ይሰጥ አይደለም? ሳቢሩ ሚንሳደር ያለ ቃል አይደለም። ኢየሱስ ኢሳ አለይሂ ሰላም ብሏል። ሱረቱ ኒሳ ቁጥር 71 ላይ ያለው እንዴት ነው? ኦኬ እዛ ጋር አላህ ሱብሓነሁ ወተዓላ በቃል እንደፈጠረው ነው የሚያሳየው። ወከሊመቱ አልቃሃ ኢላ መርየም ማለት ወደ መርየም የጣላት ቃል ናት ሲባል ምንድን የጣለው ሲባል ሁን የሚለው ቃል ነው የጣለው። ሁን በሚል ነው የፈጠረው። ለዛ ነው ሱረቱል አልኢምራን ምዕራፍ 3 አንቀጽ 59 ላይ ምን አለ? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም አለ። የኢሳ ምሳሌ ማለትም የኢየሱስ ምሳሌ እንደ አዳም ቢጤ ነው፣ አላህ ዘንድ እንደ አዳም ቢጤ ነው አለ። ከዛ ኸለቀሁ ሚን ቱራብ አዳምን ከአፈር ፈጠረው። ثم قال له كن فيكون አለ። ከዛም ሆነ አለ ሆነ። ምን ሆነ? ሰው ሆነ ማለት ነው። በተመሳሳይ መልኩ እዛ ላይ አምላካችን አላህ ሱብሓነሁ ወተዓላ ሱረቱ ኒሳ ላይ ምዕራፍ 471 ላይ የሚነግረን በቃል አማካኝነት አምላካችን አላህ ሱብሓነሁ ወተዓላ ሁን በሚለው ቃል እንደፈጠረው ነው እየነገረን ያለው። ይህንን ደግሞ የት ነው የምታገኘው? ሱረቱል አሊ ኢምራን ምዕራፍ 3 አንቀጽ 47 ላይ ተመልከት። 47 ላይ ተመልከት። ምዕራፍ 3 47 ላይ ምን አለ? መልአኩ መጥቶ ሲያበስራት ማርያምን ማለት ነው። ምን እዚህ ጋር ለቆጥና ያለ ቃል ኢሳ ተብሏል። ያለ ሩህላም ተብሏል አይደል? አልተባለም። ሩሁላ ምን ማለት ነው? ቃሉ የሚለውን በቀጥታ በል። ሩህ ሚንሁ ያው እርሱ በሆነ መንፈስ ማለት ነው። ወሩሁ ሚንሁ ነው የሚለው። ሩሁ ሚንሁ አይደለም የሚለው። በትክክል አንብብ በአንቀጹ። እሺ ምንድን ነው ነጥብህ? እኮ ምንድን ነው ነጥብህ? ነጥብህ ምንድን ነው? አሁን እዛ ጋር ወሩሁ ሚንሁ ሲባል አዳማም ወሩሁ ሚንሁ ተብሏል። ምን ትላለሽ? እሱም አምላክ ነው ልትና አላልኩም እኮ ታዲያ ኢየሱስ ወሩሁ ሚንሁ እንደተባለ ሁሉ ለአዳምም ወሩሁ ሚንሁ ተብሏል። ሩህ ማለት አምላካችን አላህ ሱብሓነሁ ወተዓላ ሰዎችን ህያው የሚያደርግበት የሆነ ንጥረ ነገር አዎ ተብሏል። የት ላይ ያው ሙስሊም ነኝ ስትል ነበር። ቁርአንንም አታውቀውም ማለት ነው። እሺ ቁጥር 15 ቁጥር ስንት? አይ ቲንክ 29 ላይ 29 ምን ይላል? አንብበው በአረብኛ አንብበው።
ምዕራፍ 15 አንቀጽ 29 ላይ እሺ አማን ነው። አንብብ በድምጽ አረብኛውን። አሎ አለ። እሺ ስክሪን ላይ ተከፍቶልሃል። ቅራሽ እንድቀራ ነው እንደመጣል እኮ አንብበዋ። ታዲያ አረብኛውን እንዴ ማስረጃ ስጠኝ አልከው ሰጠኝ እኮ አንብበዋ። ታዲያ ምን ይላል? መቼ አነበብከው? እራስ አንብበዋ እንዴ። እኔ ምን ያደርግልኛል? ለማንበብ እኮ አይደለም የመጣሁት። ማስረጃ አንብበው። ይኸው አመጣሁልህ እኮ አንብበው። ማንበብ አትችልም አረብኛ እኮ ምን ላንብበው? ይኸው አነበብኩት፣ አየሁት እያልከው እኮ አልሰማንማ። ታዲያ ስታነበው እስቲ አንብበው እንዴ እኮ እራስ አንብበዋ እንዴ። አትችልም አረብኛ? ቁርአን መቅራት አትችልም? ይኸውልህ ማስረጃ ጠየቅኩ ሰጠኝ። በቃ አመሰግናለሁ እኮ አትችልም ወይ ነው? ምን ችግር አለው? እቺ አንድ መስፈር ናት። ምን ችግር አለው? ማስረጃ ሰጠኝ። ማስረጃ ነበር እንፈልገው አልኩህ እኮ በቃ ሰጠኛ። በቃ ማስረጃ ኦኬ ተመለሰልህ። አሁን አገኘህ ተብሏል። ሩህ ምንሁ ተብሏል። እንደ ኢየሱስ አዳም ከእርሱ በሆነ መንፈስ ይላል። አዎ ተመሳሳይ ነው አይደለ? ለኢየሱስ የተጠቀመው ቃል በቃ እኮ እንደ ትልቅ ነገር ምናምን አታርገው ይሄ ነው። ማስረጃ ጠየቅኩ ሰጠኝ። በቃ ሾረቀጣይ ነው። በቃ እኮ ተመለሰልኝ ነው ማለት ያለበት ታዲያ። እሺ ሌላ ጥያቄ አይ ቲንክ ጨረሰን መሰለኝ። አንድ ጥያቄ ልጠይቅ ነው ደግሞ ጥያቄ ነበረኝ። ያላ ቃል የተባለበት አደም ስትሰጠኛል ለምን ይባላል? አዳሙን ሱመ ቃለ ለሁ ይላል። ለሱም ሁን አለ ሆነም ይላል። ምዕራፍ 3 አንቀጽ 59 ላይ ወርስ በሆነ ቃል ነው የሚለው። አዎ ከአላህ ዘንድ በሆነ ቃል ሁን ሲለው የሆነው ቃሉ ከማን ነው የወጣው? ሁን የሚለው ቃል የሚል አለ ወይስ የለም ነው ጥያቄ እኮ። አንዴ ቆይ ቃላችንም ለምሳሌ እንትን ላይ ከፈተልኛ ሜሪዬ እንትና ሱረቱል ምዕራፍ 16 አንቀጽ 40 ላይ ከፈተልኝ የጌት ሁሉም ነገር ላይ ቃል በቃል ለምሳሌ ሰማይንም በቃሉ ስለፈጠረው ቃል መባል አለበት፣ ይሄም ቃል መባል አለበት የሚለው አያስኬድም ራሱ ማለት ነው። ሁሉንም ነገር አላህ የሚፈጥረው በቃሉ ስለሆነ አንዳንድ ነገራቶች ለሊቅና ወደሱ ሊጠጉ ይችላሉ። ምዕራፍ 3 አንቀጽ 16 ምዕራፍ 16 ኦኬ አንቀጽ 40 ላይ إنما قولنا إذا أردناه لشيء نشي تملكت إنما قولنا على قالاتنا على إنما قولنا كذا من على أو تملكتنا إنما قولنا قالاتنا نجراتنا لشيء لهنا نجر إذا أردناه جن نديتنا أبليكيشن حبيبي تكلنا أن تقول له كن فيكون. أن تقول له من دنيا لك أن نقول أوكي أي تاي مراكز لالتنا ኦኬ አዎ ብቻ በቃሉ ነው ሁን የሚለው። አንተ የሆነ ነገር መሆኑን መከሰቱን ባሻን ጊዜ አለ። ከዛ ለእርሱ ሁን ነው የምንለው ወዲያውኑ ይሆናል አለ አይደል? አዎ በተመሳሳይ መልኩ ምን ይላል እዛው ሱረቱል ኒሳ ላይ ምዕራፍ 4 አንቀጽ 71 ላይ ያለው ሙፈሲሮች ያስቀመጡት በዛ መልኩ ነው። ምንድነው ያስቀመጡት? አላህ Subhanahu Wa Ta'ala ሁን በሚለው ቃል ለምሳሌ ሱረቱል አሊ ኢምራን ምዕራፍ 3 አንቀጽ 47 ላይ በነገርኩ መሰረት የተፈጠረው በቃል ሆኖ ሳለ አንዳንድ ነገራቶች ወደሱ ይጠጋሉ። ለምሳሌ ጀነትን አላህ Subhanahu Wa Ta'ala የፈጠራት ፍጡር ሆና ሳለች ግን ራህመቴ ናት ይላል፣ እዝነቴ ናት ይላል ጀነትን ማለት ነው።
ገብተዋል። ለምን ወደሱ ያስጠጋታል ራሱ ማለት ነው። ኢዝነቴ ሀላ ኢዝነቴ ናት ብሎ ያስጠጋታል። እና አንዳንድ ነገራቶች በተፈጠሩበት ነገር ላይ ወደዛ ነገር ሊጠጉ ይችላሉ። እና ኢዳፈቱ ተሽሪፍ ይባላል በእስልምና። ይሄ ማንኛውም ሙስሊም የሆነ ሰው የሚያውቀው ነገር ነው። ለምሳሌ ግመልን ከተራራ ላይ የሷሌህ ህዝቦች ተአምር አሳየን ብሎ ባለው ጊዜ እንትኑን ሲከፍት ተአምር ከተራራ ማን ነበረ? ከቋጠኝ ላይ ወጣች ግመል ነበረች እና እሷን ናቀቱላህ የአላህ ግመል ብሎ ይጠራታል። ግመሏን የአላህ ናት ማለት ሳይሆን ለማላቅ ነው። እሷን ለማላቅ ወደ እሷ ያስጠጋታል። ምድርን ራሱ ምድሬ ሰፊ ናትና ብትቸገሩ ተሰዳችሁ እኔን አምልኩኝ ይላል። ምድሬ የኔ ምድር ይላታል፣ ያስጠጋታል ማለት ነው። የፈጠራት በቃሉ ስለሆነ ማለት ነው። ገብተዋል። በዛ መልኩ ነው ኢየሱስም ወከሊመቱ አልቃሃ ኢላ መርየም የተባለው ከዛ አንጻር ነው እንጂ ኢየሱስ የአላህ ቃል የሚል ነገር በእስልምና አስተምሮ የለም። ግልጽ ነው። እሺ ምን አልከኝ? ወደ ቀጣይ ልግባ። ሌላም ጥያቄ አለ? አዎ ጠይቀሽ። ወፎችን ይፈጥር ነበር አይደል? ኢየሱስ አለይሂ ሰላም ቁጥር ስንት ላይ ነው? አወጣኛለሁ። አይፈጥርም። ወፍ አይደለም የሚፈጥረው፣ የወፍ ቅርጽ ነው የሚፈጥረው። የወፍ ቅርጽ ይሰራል። ከዛ በአላህ ፍቃድ ወፍ ይሆናል። የወፍ ቅርጽ አንተ መስራት አትችልም? እሺ አይ እኔ ጥያቄ ሌላ ነው። እሺ ጠይቅ። ታዲያ አላህ አሁን በሱ ፍቃድ በአላህ ፍቃድ ነው ወፍ የሚሆነው አይደል? የሱን ፍቃድ ታዲያ ፍቃድ የኢሳ አለይሂ ሰላምን አክት ይቀይረዋል። አሁን ለምሳሌ አንተ የሆነን በር ምናምን ስበር አልከኝ፣ ሰበርኩት፣ ፈቀድክልኝና ሰበርኩት። ግን መጀመሪያውንም እኔ ችሎታው አለኝ መስበር አይደል? ስለፈቀድክልኝ ግን ሰበርኩት። ግን መጀመሪያውንም መስበር ግን ይችላል። እሺ እኮ ምንድነው ጥያቄ? የአላህ ፍቃድ የሱን ይቀይረዋል ወይ? አክቱን ይቀይረዋል እኮ። የኢየሱስን አክት መች ቀየረው እኮ? ወፍ የሆነችው አላህ ነው ወፍ ያደረጋት፣ ኢየሱስ አይደለም ወፍ ያደረጋት። በእርሱ ፍቃድ ነው የሚለው አይደለ እኮ? በአላህ ፍቃድ ነው። ወፍ ቢኢዝኒህ ማለት እኮ ኤምፓወርመንት ነው። ፓወሩ ያለው ኃይሉ ያለው አላህ ዘንድ ነው እንጂ ኢየሱስ ዘንድ አይደለም። ኢየሱስ አይደለም ወፍ ያደረጋት። ወፍ ያደረጋት አላህ ነው። እሱ ቅርጽን ያሳዘው። አንዴ ቅርጽን ያሳዘው እሱ ቅርጽ ያሳዘ። ልክ አንተ ጭቃ እንደምትሰራው ሁሉ በጭቃ ወፍ ልጅ ሆነን እኮ በጭቃ ስንጫወት የበሬ የፈረስ የተለያዩ ነገራቶችን ቅርጽ ሲሰራ ነበረ በጭቃ። በቃ እንደሱ ነው የሰራው እሱ። ከዛ በኋላ ግን እሱ ነብይ ስለሆነ ለነብይነቱ ማስረጃ የሆነው ዘንድ በሷ ውስጥ እፍ አልባት አለው። አንተም እፍ ማለት ትችላለህ አይደል? እንዴ እሱ እንዳለው እሱን ተረድቻለሁ። የሆነ ነገር ለመስራት አንተ የምትችለውን ነገር ነው። እኔ ስለፈቀድኩልህ ብቻ ያንተን ችሎታ ይቀይረዋል ወይ? አልገባኝም እኮ። ኢየሱስ እኮ አልፈጠረም ነው ያልኩ ያለሁት። የፈጠረው አላህ ነው ያልኩ ነው ያለሁት። ወፏን ወፍ እንድትሆን ያደረጋት አላህ ነው። ኢየሱስ ፈቃድ ፈጠረ እያልከኝ ነው አይደለ? አይደለም፣ አልፈጠረም። ቅርጽ ነው ያሳዘው። ምንድነው የተቀየረው ነገር ነው እያልኩ ያለው? ምን ተቀየረ? ተአምር አሳይ፣ ተአምር አሳይ፣ ተአምር ለተአምር እኮ ነው። ወጂእቱኩም ቢአየቲን ሚን ረቢኩም ይላል። ከጌታችሁ ዘንድ በተአምር መጣሁላችሁ ነው የሚለው። ገብቷል? ለተአምር ነው። ሰዎቹ እንዲያምኑበት ተአምር ለማሳየት ያንን ነገር አደረገለት አላህ ማለት ነው። በእጁ ያንን ነገር አላህ አደረገ፣ በኢየሱስ እጅ ማለት ነው። ገብቷል? አላህ ምሳሌ ልክ ሙሴ ነገር አለ ወይ ነው እያልክ ያለው?
አላህ መፍቀዱ ለሱ ተአምር እንዲሆን ነው፣ ሰዎች እንዲያምኑበት ተአምር ለማሳየት ነው። የቀየረው ነገር አለ ወይ? በኢሳ አለይሂ ሰላም ችሎታ ላይ የቀየረው ነገር አለ ወይ? ችሎታው እኮ የለውም። ጭቃውን ለማንሳት እንኳን ችሎታው ከአላህ ዘንድ ነው፣ በአላህ ፍቃድ ነው። ጭቃውን ቅርጽ ያሳዘው እንኳን በአላህ ፍቃድ ነው እንጂ በራሱ ፍቃድ አይደለም። ገብተዋል። እንኳን ለጭቃ ቅርጽ ለማስያዝ ቀርቶ ጭቃውን ቅርጽ እንዲያስይዝ ከፈለገ ራሱ ኢየሱስ ክርስቶስን ያጠፋው ነበር፣ ከምድር ላይ ማጥፋቱ ላይ ይችላል አላህ። ገብተዋል። አላህ ስለፈቀደ ነው በህይወቱም ያቆየው። ከዛ በኋላ ጭቃ ቅርጽ ለማስያዝም የአላህ ፍቃድ ስላለው ነው በጭቃ ያንን ቅርጽ ያሳዘው። ችግር የለውም። ወፍ እንደዚሁ በዚህ በኢሳ መንገድ የፈጠረ ሰው አለ ማለት ያው በአላህ ፍቃድ ቢሆንም ከኢሳ ውጪ ያደረገው ነገር አለ ይሄን ታምር። ለምሳሌ የሙሴ እንትን በትርን ወደ እባብነት ቀይሯል። አይ እሱን ተወውና ወፍ ለምን ይተዋዋለሁ? ለምን ይተዋዋለሁ? እሱን ህይወት ነው አይደለ? በትር ህይወት አለው እንዴ? ጎዝ ነገር አይደል? በትር ጎዝ ነገር አይደለም ወይ? ስለዚህ አሁን መፍቀዱ ነው እንትን እያልከኝ ያለው ኡስታዝ ፈቅዶላቸው አይ ቲንክ እሱ በቃ አይ ሰበብ ብቻ ነው የፈለገው ክርስቶስን አምልኩ ብሎ ቀጥታ ለመናገር ሰበብ ብቻ ስለፈለገ እሱን እንደፈለክ ማለት ትችላለህ። እሺ እንቀጥል ወይስ እኮ መቀጠል ትችላለህ። አሁን እዚህ ጋር ምንም ለውጥ ያለው ነገር የለም። ኢብራሂምም ወፎችን አምጥቶ አላህ Subhanahu Ta'ala እንዴት ነው ህያው ማድረግ የምትችለው? የሆነ ነገር አንተ የምትችለውን ስራ እንድትሰራው ስለፈቀድኩልህ ብቻ ባንተ ችሎታ ላይ እንትን ለውጥ አመጣው ማለት ነው ወይ? የት ይችላል እኮ ኢየሱስ ክርስቶስ ወፍ መፍጠር ይችላል የሚለውን ኬታ መጣው በመጀመሪያ ያው ባላህ ቢሆንም ግን እንትን ያለው ሰማራለ የምንድን ነው የማይገናኝ ነገር የምትናገረው? አንድ ሰው ችሎታ ለምሳሌ በሩን ሲበራው አልከኝ ሰበርኩት አልከኝ። በሩን እኔ ሲበር ባልልህም መስበር ትችላለህ አይደለ? በሩን ኦኬ። ኢየሱስ ክርስቶስን አላህ ያችን ወፍ አድርገው ባይለው ኖሮ ወፍ ማድረግ ይችላል እንዴ? እስቲ ማስረጃ ሰጠኝ አንተ ባመጣው ምሳሌ መሰረት። እንዴ እኔ እየጠየኩ እኮ የጠየቀውንማ መለስኩልህ እኮ። ኢየሱስ ክርስቶስ ምንም ማድረግ አይችልም ከራሱ ሀታ የጭቃውን ቅርጽ እንኳን ማሳዝ አይችልም አልኩ። የጭቃ ቅርጽ ለማሳዝ ቀርቶ ህይወቱ ራሱ ያለችው በአላህ እጅ ነው። አላህ በምድር ላይ እሱንም እናቱንም በምድር ላይ ያለን ሁሉ ላጠፋ ቢሻ ኖሮ ማን ነው የሚያስጥልህ ነው የሚለው ሱረቱል ማኢዳ ላይ ራሱ ማለት ነው። እሱን ራሱ ኢየሱስ ራሱ እንኳን ለወፍ ህይወት ለመስጠት ቀርቶ የኢየሱስ ክርስቶስ ህይወት ራሱ በአላህ እጅ ነው ያለው፣ እንደፈለገ ያደርገዋል። እንዴት አድርገህ ነው ከዚህ ምሳሌ ጋር የምታገናኘው አንተ? እሺ ጨረስክ? ይሁን ለማንኛውም እሺ እኮ ጨረስክ ወይ? አለው ከይመለሳለሁ። አንድ ጥያቄ አለኝ። ኢየሱስን አምላክ ለማድረግ ግን ሰዎች የሚሄዱበት መንገድ ይገርማል። አሚር አረ ኡስታዝዬ አንድ ጊዜ ማሂ የሆነ ነገር ብላ ነበር። ራሱ እንኳን አምላክ አይደለውም ቢለኝ አመልካታለሁ እሱንም ማለት እንደዛ ነው። ራሱ መጥቶ አምላክ አይደለውም ቢል አይፈቱትም። አምላክ ነህ እኔ ግን የሚገርመኝ እኔ ደግሞ በእነሱ በተቃራኒ ኢየሱስ መጥቶ እኔ አምላክ ነኝ አምልከኝ ቢለኝ ራሱ አላመልከውም። ያ ኢላሂ ወላሂ የሚገርም ንግግር። አዎ በጣም ላይ መጥቶ እኔ አምላክ ነኝ አምልከኝ ቢለኝ ወላሂ አላመልከውም። አዎ ቀጥል። እሺ ጥያቄ ነበረኝ። አንድ ጥያቄ ጠይቃና አትሌቶች ተሰጥተውታል ለኢሳ አለይሂ ሰላም ማለት ስፒሪት ኦፍ አሁንም ኢሳ ላይ ነው ጥያቄ? እና ሌሎች ምን አልከኝ? አሁንም ኢሳ ላይ ነው ጥያቄ?
አዎ እሺ፣ ስለሌላ ነገር ጠይቀኝ፣ ችግር የለውም። ቶፒክን ቀይረዋለሁ፣ ችግር የለውም። አይ ችግር የለም። ስለሌላ እሺ ጠይቅ። ምንድን ነው ጥያቄ? እሺ ቀጥል። ጂን ማለት አ ጂን ነው ወይስ ጂን? ጂን ጂን ነው። የቃሉን ትርጉም ነው የፈለከው? ጂን ማለት የተሰወረ የተደበቀ ማለት ነው። አዎ እኛ ስለማናያቸው ያው የተደበቁ ናቸው። እንግዲህ ከኛ በፊት ነበር የተፈጠሩት። እኛ የለንም በሰዓቱ። ከማን ተደብቀው ነው ጂን የተባሉት? ከአላህ ወይስ ከመልእክተኛ? ከሰው በፊት ከማን ተደብቀው ነው ያልከኝ? አንዴ ድጋማው ጥያቄ ይሄ ከመፈጠራቸው በፊት ጂን ነው ወይ ስማቸው? ጂን ነው ካልከኝ ያው የተደበቀ የተሰወረ ማለት ነው፣ እኛ ስለማናያቸው። ስለዚህ እኛ ከመፈጠራችን በፊት ጂን ይባሉ ነበር ወይ? ከተባሉስ ከማን ነው የተደበቁት የተሰወሩት? ይባሉ ነበር። አዎ ባህሪያቸው እኮ ነው የተደበቀ ስለሆኑ ነው። በአላህ ይጠበቃሉ ማለት አይደለም። አሁን ከኛ ነው የተደበቁት። ያኔ ከማን ተደብቀው ነው ጂን የተባሉት? ቆይ አንዴ እሺ፣ ፈጣሪ የተባለው ማንን ፈጥሮ ነው? እኛን ከመፍጠሩ በፊት ፍጡራን ሳይኖሩ በፊት የሆነ አክሽን ነገር እንትን ሲል ቆይ አንዴ እባክህ ተረጋጋ። ቆይ ፈጣሪ የተባለው መቼ ነው? ሰው ፍጡራንን ከፈጠረ በኋላ ነው ወይስ ሳይፈጠር በፊትም ፈጣሪ ይባላል? መልስ መልስልኝ። እየጠየቅኩህ ነው ያለሁት። ቀጥታ ብትመልስልኝ አሪፍ ነው እኮ። መልስልኛ። ቀጥታ እኮ ነው። ተመሳሳይ ገራመር ነው የጠየቅኩህ። ፈጣሪ የተባለው ፍጡራንን ከፈጠረ በኋላ ነው። ምንድን ነው የጠየቅህ? ጥያቄ ነው። አዎ የጠየቅኩህ ነው ያለሁት። ፈጣሪ የተባለው ፍጡራንን ከፈጠረ በኋላ ነው ወይ ነው? ለሶስተኛ ጊዜ ጠየቅኩህ። እኔ የጠየቅኩህ የስ ኦር ነው አትለኝም? ሌላ ጥያቄ ከምትጠይቀኝ ጊዜ ማባከን ነው እኮ። እሱን እኮ ነው የምልህ። አሁን መልስ። ይኸውልህ ይሄንን ጥያቄ በሁለቱም ብሄር ትመልስልኛለህ? አዎ አሁን በቀጥታ መልስልኝ። እርግጠኛ ነህ? አዎ በራስህ ነው የምትመልሰው። ወደ ሌላ ጥያቄ አልፍላለሁ። ቀጥታ ምን አይደለም እንዴ? ለምን ወደ ሌላ ለምን እንሄዳለን? እዚሁ ላይ ነው የምንጨርሰው። ፈጣሪ የተባለው ፍጡራንን ከፈጠረ በኋላ ነው ወይስ ከዛም በፊት ፈጣሪ ይባላል አልኩ። መልስ የለኝም ለዚህ። አንተስ የለህም እኮ። መልስ የለኝም የሚባል ነገር አለ እንደ ግልጽ እኮ ነው። ይሄ ግልጽ የሆነ ነገር ነው። ምንድን ነው መልስ የሌለው? እኔ አላውቅም። ለዚህ መልስ የለኝም ካልኩስ አንተም የለህም። ኦኬ አንዴ ቆይ። ፈጣሪ የተባለው ፍጡራን ከፈጠረ በኋላ ነው ብለህ ነው የምታምነው? ያንተን ምን ንገረኝ። እኔም ማስረጃ አልፈልግም። ማስረጃ በቃ በማላውቀው ነገር እኔ ስለማልገባ አልገባም። ኦኬ እንዴት ነው ታዲያ? ፈጣሪ ነው ካልክ ከጊዜ በኋላ ነው ፍጡሩን ፈጣሪነቱ ከጊዜ በኋላ ነው የመጣው ብለህ ነው የምታምነው ወይስ ቀድሞም ነበረ? እኔ አላውቅም። አትጠይቀኝ። አላውቅም። በቃ አላውቀውም። እሺ አንተ መልስልኛ። ኦኬ ሰው እሺ፣ አዳም ማለት ምን ማለት ነው? እሺ እሱ እንድጠይቅ አሁን ደግሞ እንዴ ይሄንንም አላውቀውም። ኦኬ በቃ ለማንኛውም ይሄ ሲማቸው ነው። አላውቀውም በለኝና ነገር ሰው የተሰወረ የተደበቀ ማለት ግን ያ ነገር አይታይም ማለትን አይደለም።
ለማይታያቸው አካላት አሉ፣ የሚታያቸው ደግሞ አካላት አሉ። ለምሳሌ አላህ ያያቸዋል ራሱ ማለት ነው። በአላህ ሱብሓነሁ ወተዓላ ላ የኽፋ ዐለይሂ ሸይኡን ፊል አርዲ ወላ ፊስ ሰማይ በሰማይ በምድር ውስጥ እሱ የሚደበቅ ነው። በነገራችን ላይ ግልጽ ላድርግልህ፣ ሰዎች ከመፈጠራቸው በፊት ነው ያልኩት። ከማን ተሰውረው ከማን ተደብቀው ነው ጂን የተባሉት እኮ ሲማቸው ነው እንዴ? ሲማቸው ነው። ሰዎች ከዛ በኋላ ስለሚመጡ ስለሚፈጠሩ የተሰወረ ተደበቅ አሏቸው። ኦኬ፣ ወደፊት የሚመጣው ነገር ስለ ወደፊት የሚመጣው ነገር መላእክትም አሉ እኮ በዛ ጊዜ መላእክት አሉ ወይስ የሉም? አሉ እኮ ከመላእክቶች ተደብቀው ተሰውረው ነበር እኮ። እሱን ነው መልስ። ጂን ማለት ስውር ድብቅ ማለት ነው። ስማቸው ነው እኮ ከመላእክቶች ተሰውረው ነበር። አዳምጠኛ እንዴ። መላእክትም አሉ፣ ሌሎቹም ፍጥረታት አሉ። ራሱ ማለት ምን አይነት ፍጥረት? አንዴ ቆይ፣ ኧረ እባክህ ተረጋጋ። ሌሎቹም ፍጥረታት አሉ። ከዛ ደግሞ እኮ ተረጋጋ። እሺ እንዴ ተቀበለኩ። ተረጋግቻለሁ። ሌላ ፍጥረቶችም ነበሩ ብለኛል። ማስረጃ ሰጠኛል እኮ ብዙ ፍጥረታት አለ። ፍጥረት ባይኖር ራሱ እሺ በቃ እንደው ልስማማ። ሰውም የለም መላእክትም የለም ምንም ፍጥረት የለም። ጂን የሚባል ፍጥረት ግን ነበረ። እሺ ስማቸው ነው። እሺ ምን ይሆን ነው የምትለው? ማስረጃ የሌለን ነገር አታውራ፣ ችግር የለውም። ለማንኛውም እኮ ጂን ይላሉ እኮ ጂን ሱረቱል ሂጅር ምዕራፍ 15 አንቀጽ 26 አካባቢ ላይ ወከለቀል ጃን ይላል፣ ጂንን ፈጠረ ይላል። ኦኬ እነዛ ጂን የተባሉ አካላት ምንም ነገር ባይኖር ራሱ ጂን ተብለው ሊጠሩ ይችላሉ አልኩ። ለምን ሲባል በስማቸው ነው፣ የባህሪ ስማቸው ስለሆነ ማለት ነው። ለምሳሌ ፈጣሪ ነው እንላለን አይደለ? ፈጣሪ የተባለው ግን ፍጡራንን ከፈጠረ በኋላ አይደለም፣ ሳይፈጠር በፊት ማለትም ፍጡራንን ሳይፈጥር በፊትም ፈጣሪ ነው እሱ አይደል? እርግጠኛ ነው? አዎ እርግጠኛ ነኝ እኔ ፈጣሪ። ለምን ነው ማስረጃ? ፈጣሪ ከመፍጠሩ በፊት ፈጣሪ ነው የሚል ማስረጃ ምንድን ነው? ፈጣሪ ሳይፈጥር በፊት ፈጣሪ ካልነበረ እሱ ፈጣሪ አይደለም እኮ። ምንድነው ማስረጃ? አሁን ከመፍጠሩ በፊት ፈጣሪ ነው ብለኛል። ምን ላይ ነው ያገኘው? የትኛው ሐዲስ ላይ? የትኛው ቁርአን ላይ? እኮ አላሁ ኻሊቁ ኩል ሸይ ይላል። አላህ የነገራት ሁሉ ፈጣሪ ነው ይላል። ታዲያ የፈጠረ እኮ እኔ ከመፍጠሩ በፊት ፈጣሪ ነው ስላልከኝ እኮ እሱን ነው የምልህ እኮ። አላህ የነገራት ሁሉ ፈጣሪ ነው ካለ እነዛ ነገራት ሳይፈጠሩ በፊት ፈጣሪ ስለሆነ ነው የፈጠረው ፍጥረታትን እኮ። የነገራት ፈጣሪ ነው እኮ ያለ ያው ከፈጠራቸው ነገሮች በኋላ ነው አይደል እኮ። አይደለማ አላህ የነገራት ሁሉ ፈጣሪ ነው አለ። መፍጠሩን የቀደመው ወይስ ፍጡራኑ ነው የቀደሙት? የሁሉም ነገር ፈጣሪ ነው ስላለ እኮ አይደለም ጥያቄው የሚመለሰው እኮ። እሱ ነው የምልህ የሁሉ ነገር ፈጣሪ ነው ካለ፣ አንዴ ቆይ፣ የሁሉ ነገር ፈጣሪ ነው ካለ ከሱ መፍጠርና ከፍጡራኑ ማን ነው የቀደመው? ፍጡራኑ ነው የቀደሙት ወይስ የሱ መፍጠር ነው የቀደመው? እሺ አላህ አዛኝና ሩህሩህ ነው ይላል አይደለ? የጠየቁን መልስ። ወደዚህ ወደዛ ተመሳሳይ ጥያቄ ነው እኮ የምጠይቀው እኮ አይደለም። እዚህ ላይ ቆመ አውራ። እዚህ ላይ ቆመ አውራ ንገረኝ። እዚህ ላይ ቆመ አውራ። የሱ ባህሪው ነው ሩህሩህና አዛኝነት የሱ ባህሪ ነው። አላህ ፍጡራን ሳይኖር ፈጣሪ ነው፣ የሚታዘንለት ሳይኖር። ተረጋጋ አንተ። ከመፍጠሩ በፊት ማን ላይ ነው አዛኝና ሩህሩህ የነበር? ማዘንና መራራት የሱ ባህሪው ነው። እኮ ማን ላይ ነው? ለማን ነው አዛኝ የሚሆነው? ለማን ነው ሩህሩህ የሚሆነው? እኮ ማንም ባይኖር የሱ ባህሪ ነው አልኩ እኮ። የሱ ባህሪ ነው አልኩ እኮ ምንም ሳይፈጥር ሩህሩህና አዛኝ ነው ለሚባለው ነገር እስቲ ማስረጃ ስጠኝ ነው እያልኩ ያለው እኮ። ባህሪ ታውቃለህ? አትሪቢት ታውቃለህ? አዎ ኦኬ። አትሪቢት ካወቅ አንድ ሰው የሆነ ነገር ሲያስገኝ ነው ያ አትሪቢት የሚገኘው ወይስ ያ አትሪቢት መጀመሪያም ያ ነገር የሚያስገኘው ነገር ሳይገኝም በፊት መጀመሪያም ያ አትሪቢት ከራሱ ጋር ያለ ነው? አትሪቢት እኮ በኋላ የሚመጣ ነገር ነው እርፍ አይደለ?
እሺ አሚር እስቲ ቀጥሉ። ፈታ እያደረገኝ ነው። ብቻ ለማንኛውም ብራዘር ልደምድምልህና አላህ Subhanahu Wa Ta'ala ፍጡራን ሳይኖሩ ፈጣሪ ነው። አላህ ስለፈጠር አይደለም ፈጣሪ ነው የምንለው። ፍጡራን ሳይኖሩን በፊት እሱ ፈጣሪ ነው ራሱ ማለት ነው። የሚታዘንለት ሳይኖር እሱ አዛኝ ነው። የሚታወቅ ነገር ሳይሆን እሱ አዋቂ ነው። የሚመለከቱት ነገር ሳይኖር እሱ ተመልካች ነው። የሚሰማ ነገር ሳይኖር እሱ ሰሚ ነው ራሱ ማለት ነው። እሱ ፈጣሪ ስለሆነ ማለት ነው እኮ ለዚህ ማስረጃ በሁሉም ነገር ላይ ነው። የሚሰማ ነገር ሳይኖር ሰሚ ነው እያልከኝ ነው። የሚታዘንለት ነገር ሳይኖር አዛኝ ነው እያልከኝ ነው። ለዚህ ማስረጃ ስጠኝ ነው ያልኩት። ዙሪያ ጥምጥም እኮ ማስረጃው ማስረጃው እኮ ቁርአን ላይ ነገረን እኮ። ይኸውልህ አላሁ ኻሊቁ ኩል ሸይ አለ። ለምሳሌ ፍጡራን ሳይኖር እሱ ፈጣሪ ነበረ። ተመልከት። ከዛ በኋላ ምን አለ? አላሁ ኻሊቁ ሁሉን ነገር አዝገኘ። ሁሉን ነገር አዝገኘ ማለት ሁሉን ነገር ፈጠረ ማለት ያ ፍጡራን ሳይኖሩ በፊት ከመፍጠሩ በፊት ፈጣሪ ነው ወይ? አዎ እያልኩ እኮ ነው። ፈጣሪ ስለሆነ እኮ ነው የፈጠረው። ከመፍጠሩ በፊት ፈጣሪ ነው የሚል የት አለ ነው የኔ ጥያቄ። ከመፍጠሩ በኋላ ነው አዝገኛ አለ እኮ። አንዴ መቺ አንዴ ለምሳሌ ሙከሚል መቺ ነው ከተባለ ሲመታ ነው መምታት የሚመታበት እጅ ያለው እጅ የበቀለልኝ ለምሳሌ አንተን ሲመታ ነው እጅ የበቀለው ያንን ጊዜ ነው መለሰልኝ። እጅ ስላለኝ ነው የመታው ወይስ መልሳ ወገናችን? ጨለልክ እኮ በቃ እንደዚህ ነው። አሁን ክርስቲያን ነህ ግን ደብቀ ሙስሊም ነኝ አልክ። ከዛ በኋላ እስልምና ላይም ደግሞ በጣም ህፃናት ማይጠይቁትን ጥያቄ ነው የጠየቀው። በመጨረሻ አሁን ደግሞ ጨለልክ። አምላክ አላዋቂ ነው እያልክ ነው። መጨረሻ ላይ ደግሞ ኢየሱስን መስሎህ ነው ራሱ። ያው ኢየሱስ ማወቅ የጀመረው ከተወለደ በኋላ ነው። በጥበብና በሞገስ በእግዚአብሔር ፊት በእውቀት ያፍና ተጥፋት ኢየሱስ ማወቅ የጀመረው ሲወለድ አይደለም አባቴ ነው። አዎ በጥበብና በሞገስ በእግዚአብሔርና በሰው ፊት ያድግ ነበር ይላል። ጥበብ ማለት ምን ማለት ነው? ምን ሆኖ ያደገው? በጥበብና በሞገስ ይላል። ምን ሆኖ ያደገው? በሞገስና በጥበብ ያድግ ነበር የተባለው ምን ሆኖ? ወይስ ኢየሱስ ክርስቶስ እንጨርስ እኮ ምን ሆኖ ያደገው? ኢየሱስ ምን ሆኖ ትለኛለህ እንዴ? ኢየሱስ እኮ ታዲያ አንተ አምላኬ ነው የምትለው ባህሪውን እንኳን መግለጽ የማትችል ኢየሱስን ለመናገር ደግሞ አፍ ትከፍታለህ? አምላኬ ማን ነው ሲባል አምላኬን መግለጽ እኮ አልቻልክም። አንዴ እስቲ ተረጋጋ። አንዴ ቆይ እንዴ አላህ ማን ነው እስቲ ንገረኝ። አላህ የአንተ አምላኬ ነው የምትለው ማን ነው እስቲ? ባህሪ ነው አልክና ደመደምክ። እስቲ ባህሪውን ግለጸው። ኧረ አንዴ ቆይ ተረጋጋ። አሁንም እንዴ ባህሪይ እኮ አብሮ የሚኖር ነገር ነው። ባህሪይ ገና ተረጋጋ። ኧረ ተረጋጋ አንዴ። ኢየሱስ ክርስቶስ በጥበብ አድጓል ወይስ አላደገም? ያላን ጨርስ መጀመሪያ። ስለ ኢየሱስ ትመጣለህ። ዝም ብለህ ስትሳፈጥ ነው እሱን አልኩ። ያላን ጨርስ ውስጥ እኮ ስለ ኢየሱስ ነው ያወራን ያለ ነው። አንተ ጥልቅ ያልከው ኢየሱስ ስለ ኢየሱስ ነው ያወራ የነበረው። ኡስታዝ የሱ ጥያቄ ይከብዳል። መጀመሪያ እስከልጅ ያንተ ጥያቄ ስለሚከብደን ይችን መልስ አንተ። እሱ ይሄን ይመልስ ኡስታዝ። ተመልከት ስማ ኢየሱስም አለ። ኢየሱስም ደግሞ ተመልከት፣ አንብብ አንቀጽ። ይሄ ጌታህን ቃል አምልክ ማን ነበር? አንብብ። ኢየሱስም በጥበብና ራቅ አድርጋ አንተ ያመስ ይሄው በጥበብና በቁመት በሞገስም በአምላክ ፊት በሰው ፊትም ያድግ ነበር አለ። ቁመቱ እንደሚያድገው ሁሉ ጥበቡም ያድግ ነበር። ኢየሱስ ክርስቶስ ሁለት ማንነት እንዳለው ታውቃለህ? አምላክነትም ሰውነትም። አንተ ሰውነቱ ላይ ነው አይኔ ያለው አምላክነት እንዳለው ታውቃለህ? የት ላይ ነው እንደዛ የሚለው? የት ላይ ነው በሰውነቱ ነው የሚለው? የት ነው ያለው? አምላክ ማለት ምን ማለት ነው? አንተ አሁን ቅድም እኮ መግለጽ ስላልቻልክ ነው። አንተ አምላክ ማለት ምን እንደው አምላክነት ባህሪይ ስለሆነ እስቲ አምላክነት ያንተን ያላ ባህሪይውን ይሄ ነው ባህሪይ ብለህ ግለጽ። አንተ ስላላ ስትጠይቅ መግለጽ አትችልም። ስለ ኢየሱስ ላይ ወንዳ
አንተ ከታች ያለው ሚውት አድርግ። ሚውት አድርግ ከታች ያለው። ከዛ በስርዓት ካላወራህ ውረድ። እሺ እታች ሆነ ታፕታፕ አድርግ። ቀጥሉ ምኪ። እሺ አንዴ ኡስታዝ አንድ መልእክት ላስተላልፍና ተቀጥላላችሁ። ፊሽ አንተ ስለራስህ ለኔ አንተ ነህ የምትነግረኝ ወይስ እኔ ነኝ ለአንተ መንገር ያለብኝ? ስላንተ አንተ ነህ አይደል ስለራስህ ለኔ መንገር ያለብህ? አንተ ስለኔ እኔ ነው መናገር የምችለው። አዎ ስለአንተ አሁን እኔ ተነስቼ ፊሽ አግብቷል 4 ልጅ ወልዷል ምናምን ብል አይሆንም። ስለዚህ ክርስቶስም ስለራሱ መናገር አለበት። እስቲ ራሱ ከተናገራቸው እስቲ ራሱ ስለራሱ ምን ተናገረ የሚለውን አንተ አሁን አንስተሃል። ክርስቶስ እንትን አይደለም ብለህ ነበር ማለት ሰው ብቻ አይደለም የሚል ነገር አንስተሃል። ከራሱ አንደበት ከራሱ ንግግር አምጣና ቀጥሉ። ኡስታዝ ቀጥሉ። መጀመሪያ እስቲ በሁለት ስለኔ እኔ ነው መናገር የምችለው አይደለ? ስለ ኢየሱስ ነው ኢየሱስ ራሱ ነው የሚናገረው ወይ ደግሞ ቤተሰቡ ነው ወይ ደግሞ የቅርብ አብሮት የኖረው ነው መናገር የምችለው። ስለዚህ እነሱ ወይ አብሮት ቤተሰብ ወይ አብሮት የኖረው ሰው ሲናገር ትሰማለህ። እስቲ የኢየሱስ ክርስቶስን አምላክነት ነው ሰውነት ትቀበላለህ? ራሱ አልተናገረም? ስለራሱ ተናግሯል። ራሱ አምላክ መሆኑ ራሱ ከተናገረበት ውስጥ አምጣና እንቀጥል። ራሱ ከተናገረበት ውስጥ አንዱን አምጣና እንቀጥል። እሺ አምላክ ነኝ ያለበትን ግልጽ የሆነ ማስረጃ አምጣና እንቀጥል። እየሰማኸኝ ነው? አንተ አሁን ቅድም የጅል ጥያቄ ስትል ነበር። አሁን የጅል ጥያቄ ነው እየጠየቅህ ያለው። አምልኩኝ ያለ ሁሉ አምላክ አይደለም። አምላክነት ባህርይ ነው ስትል ነበር ቅድም። ባህርይ እንጂ አምላክነት አይደለም። መጀመሪያ አለ የለም ስለራሱ መናገር አለበት። ተስማማ? ምን ነው ምኖር ስለራሱ መናገር አለበት። ኡስታዝ መታል። ኡስታዝ ቀጥል እኮ ስለራሱ የተናገረውን ልሰጥ አይደለ እያወራሁት አለሁት እኮ አምጣ ማስረጃ። ኢየሱስ አሁን ሉቃስ ወንጌል ላይ ስናመጣለን ኢየሱስ በጥበብም በሞገስም በቁመትም በሰውና በእግዚአብሔር ፊት ያድግ በአምላክ ፊት ያድግ ነበር ከተባለ አንተ ደግሞ አይ እዚህ ጋር ያወራው ስለ ሰውነቱ ነው አልክ። የት ላይ ነው እኔ ስለ ሰውነቴ ነው የተናገርኩት ብሎ ራሱ የተናገረው ማለት ነው? እኔ አምላክም ሰው ነኝ ብሎ የተናገረበት ነው። አውጣ ማስረጃ ነው የተባልከው። ቆይት ተመለስ። እዛ ሄደህ ያወራ ከሆነ አትሰማም። ፓውዝናል። ኢሽ አቤት ሰምተኛል ያልኩህ ወይ መከራ። ሌላ ሰው ካለ አስገቡ በቃ። ክርስቲያኖች ካላችሁ ገስት ላኩ፣ ግቡ። አረ ፊሽ አለ ተመለስ። ፊሽ ውሃ ውስጥ ገባህብን እንዴ? አለው እኮ የት ሄጄ ነው ተመለስ የምትለኝ? ይሄ እኮ ቴሌግራም አይደለም። እዚህ እያወራ ሌላ ቦታ መሄድ አትችልም። ራሱ ውጭ ከወጣ በኋላ የምትናገረው ነገር ካለ አይሰማም። ራሱ ሄደ ነበር። አሁን ራሱ አይደለም። አሁን ጥያቄውን ትመልሳለህ። ምን ነበረ ጥያቄ? ፈጣሪ ሆይ ትዕግስቱን ስጠን። ኢየሱስ ክርስቶስ አለ ይኸው ሉቃስ ወንጌል ምዕራፍ 2 አንቀጽ 52 ላይ ኢየሱስ ደግሞ በጥበብና በቁመትም በሞገስም በአምላክና በሰው ፊት ያድግ ነበር ይላል። ስለዚህ ክርስቶስ ይኸውልህ ስመኛ በቃ የሰውነትን ማንነት ስጋን ከሰው ወስዶ ስለተወለደ ሰው ሆኖ ማደግ ስለነበረበት ሰው ስለሆነ አንዱ ባህሪው ፍጹም ሰው ፍጹም አምላክ ስለሆነ ማደግ ስለነበረበት በሰውና በእግዚአብሔር ፊት በቁመትም በጥበብም በሞገስም ያድግ ነበር ይላል መጽሐፍ። ምን ነበር ጥያቄው ታዲያ? የት ላይ ነው እንደዛ የሚለው? በሰውነቱ ነው የሚለውን ከየት ነው ያመጣው? የት ላይ ነው? የተወለደ ነገር እኮ ያድጋል። መወለዱን ታምናለህ? እኔማ የተወለደው ሰው ነው ፍጡር ነው ብዬ ነው።
ሰውና ፍጡር ነው ብዬ ስለማመን ነው እኔ። አዎ ለዛ ነው የተቸገርከው። እኔ ደግሞ ሰውነቱን ከሰው ወስዶ መጣ እንጂ ከመጀመሪያው ገና አንተም ሳትፈጠር አይደለም ዓለማት ሳይፈጠሩ ጌታ ኢየሱስ ክርስቶስ ከምድርም ሰማይም ሳይፈጠር ነበረ። ቆይ እዛ ጋር እንመጣለን። አሁን እዚያ ጋር በጥበብ ያድጋል የተባለው ጥበብ የምን የስጋ ባህሪ ነው ወይስ የመንፈስ ባህሪ ነው? ጥበብ ማለት ይኸውልህ እየሰማኸኝ ነው። ጥበብ ማለት እውቀትህ አድጎ ነገሮችን ዲቨሎፕ የምታደርግበት እንጂ ጥበብ የመንፈስ ብቻ ነው እንዴ? እኔ አሁን የመንፈስ ጥበብ ነው አለኝ ሰው ነኝ አይደለ እኮ እሱን ነው የምልህ። አሁን ኢየሱስ ክርስቶስ ያድግ የነበረው በምኑ ነው? አሁን በጥበብ ያድግ ነበር አለ። ጥበብ አምላክ ነው እሱ የአምላክነት ቤት ሄዶ ነው በጥበቡ ያደገው። አዎ አንተ አሁን አምላክነቱን ስለማትቀበል ነው አሁን የተቸገርከው እንጂ ለኔ በደንብ ይገባል እኮ። ምን ይገባል ታዲያ? ከገባው እኮ ለኛም እንዲገባን ማስረዳት መቻል አለብህ እኮ። እሺ እንዲገባ ከነገርኩህ ጌታ ኢየሱስ ክርስቶስ ሙሉ አምላክ ነበረ፣ ሙሉ ሰው ነበረ። ሰው ስለሆነ በጥበብ በቁመት በሞገስ ያድጋል እኮ። ማስረጃ ሰጠን እስቲ። ሙሉ ሰውና ሙሉ አምላክ ነው የሚለው የት ላይ ነው የተጻፈው ባይብል ላይ? አንተ በቃል ነው እየጠየከኝ ያለው ቃል በቃል እና ያልተጻፈ ነገር ለምን ታነባለህ? ያልተጻፈ ነገር እኮ ያልተጻፈ ነገር ለምን ታነባለህ አንተ? እሺ በላ ኢየሱስ ክርስቶስ ተኛ ሲባል ምን ማለት ነው? አው በላ ጠጣ ነው። በላ ጠጣ ተኛ ነው እንዴ? እኮ ሰው ሲሆን እኮ ነው የሚባለው። አምላክ መንፈስ ሆኖ አይደለም። እና እኔ መስጂድ ነው አልኩህ። እኔም እኮ ሰው ነው ብዬ ነው ማምነው እንዴ? ምን ነው ስለዚህ ፍጹም አምላክ ፍጹም ሰው ነው ስለታ ለምን ግራ ይገባሃል? የተጻፈው ፍጹም የሚለው የት አለ? እሺ አሁን ፍጹም ሰው ፍጹም አምላክ የሚለው የት ላይ ነው የተጻፈው? እኮ ነው የተጻፈበትን። ስለዚህ ሁለቱም ባህርዬ ፍጹም አምላክ ፍጹም ያልኩህ ሙሉ አምላክነቱ ሙሉ ነበር፣ ሰውነቱ ሙሉ ነበር። 50 አይደለም። ሙሉ አምላክ ነበር፣ ሙሉ ሰው። የት አለ እኮ ነው ያልከውን ማስረጃውን አምጣ። ቃል በቃል ነው እየፈለክ ያለው ወይስ ባህርዩን መጽሐፍ ቅዱስ ውስጥ ፈልገህ ነው አንተ? እኮ ያልተጻፈ ነገር ለምን ታነብልናለህ? እኛ እኮ የፈለግነው የተጻፈበትን እኮ ነው የፈለግነው ወገናችን። የተጻፈው ነው የፈለከው? የተጻፈው አንተ አእምሮ ላይ ነው እንዴ? መጽሐፍ ቅዱስ ላይ የለም? እሺ መጽሐፍ ቅዱስ ላይ የተጻፈውን ላሳየህ፣ አምላክነቱን እንዴት ሲያሳይ እንደነበረ። አይደለም ፍጹም ሰው ፍጹም አምላክ ያልከውን አምጣ አብደህ ታሳየኝ ነው ያልኩህ። እዛ ከሄድክ አትሰማም ወገናችን፣ ተመለስና የፈለከውን ማስረጃ እዚሁ ይከፈትልሃል ስክሪን ላይ። ቃል በቃል ነው እየጠየቅን ያለው አንተ ወይስ ባህሪው ማንነቱ መጽሐፍ ቅዱስ የተጻፈው ነው የምትፈልገው? ኦኬ እኮ አምላክም ሰውም የተባለበትን ስጠኝ እኮ ነው ያልኩህ። የሰው ልጅ ብሎ ራሱ ሲናገር ነበረ። ሰው ሊያደርግ የሚችለውን ሁሉ ተራበ፣ ተጠማ፣ ደከመ፣ ተኛ፣ በላ የሚለው ሰው ነው። ታነባለህ? እሱን እኮ አሁን የጠየቀው ጥያቄ ኢየሱስ ክርስቶስ ራሱ በራሱ አንደበት እኔ ሰው ነኝ ብሎ ተናግሯል። ማስረጃ ከፈለክ ዮሐንስ 8:40 ችግር የለውም። እሱን በደንብ መጠቆም ትችላለህ። እሺ አምላክነቱን ሊጠቁምልህ እኔ ትቀበላለህ እኮ። እስቲ አምላክ ነኝ ያለበትን ደግሞ ንገረኝ እስቲ ከራሱ። እሺ አምላክ ነኝ ያለውን ሁሉ በቃሉ አምላክ ነኝ ያለውን ሁሉ ነው የምታመልከው?